ዓለም አብቅቶላታል። ስልጣኔ አመድ ሆኗል። ዛሬ ሕግና ስርዓት በበረሃው አሸዋ ውስጥ ተውጧል። የምድር የመጨረሻው ተስፋ ደግሞ በአንድ ጠብታ ውሃና በአንድ ጋሎን ነዳጅ ላይ ተንጠልጥሏል። ዛሬ የምናየው የሲኔማ ታሪክን የቀየረው 6 የኦስካር ሽልማቶችን የሰበሰበውና ትንፋሽ የሚነጥቀው ማድ ማክስ ነው። ይህ ፊልም ብቻ ሳይሆን በአሸዋ ማዕበልና በሞተር ጩኸት የታጀበ የነጻነት ጉዞ ነው። ታሪኩ የሚጀምረው ማክስ በተባለ የብቸኝነት ጉዞ በሚያዘወትር ሰው ነው። ዓለም በኒኩሌር ጦርነት አመድ ሆናለች። ስልጣኔ ፈርሷል። ዛሬ ምድር የምትታወቀው ምድረ በዳ ተብላ ነው። ማክስ በአሮጌ መኪና አሸዋውን እያረሰ ሳለ በድንገት የሞት ጥላ ያንዣብብበት ጀመር። እነዚህም የጦር ልጆች የሚባሉት ዋርቮይስ ናቸው። እነዚህ ወጣቶች ግማሽ ሕያው ተብለው የሚጠሩ በከባድ በሽታ የሚማቀቁና ለመኖር የሰው ደም የሚመጡ አውሬዎች ናቸው። ማክስን አድነውና አጋጭተው ከያዙት በኋላ ወደ ምሽጋቸው ወስደው እንደ ከብት በሰንሰለት አሰሩት። የደም አይነቱ በጀርባው ላይ ተነቀሰ። እርሱም ለታመሙት የጦር ልጆች እንደ ሕያው የደም ባንክ እንዲያገለግል ተወሰነ። ማክስ ለማምለጥ ቢሞክርም ሊታደጋቸው ያልቻላቸው ሰዎች ምስል በአእምሮው እየተመላለሱ ያውቁት ነበር። በመጨረሻም መልሰው አፈኑት። እዚህ ጋር ነው ከአስፈሪው ኢሞርታን ጆ ጋር የምንተዋወቀው። ጆ የመተንፈሻ ጭንብል አድርጎ በብረት ዙፋን ላይ የተቀመጠ ውሃና ነዳጅን በመቆጣጠር ሕዝቡን በባርነት የሚገዛ ጨካኝ መሪ ነው። ውሃ ሊጠፋ በቀረበበት ዓለም በሺዎች የሚቆጠሩ የተራቡ ሰዎች ከእግሩ ስር ወድቀው ውሃ ስጠን እያሉ ይለምኑታል። እሱ ግን ለጥቂት ሰከንዶች ብቻ ውሃውን በመልቀቅ ሕዝቡ የጠብተ ውሃ እርስ በርሱ እንዲጫረስና ለእርሱ ተገዥ እንዲሆን ያደርጋል። በመቀጠልም ፋሪዮሳን እናያለን። እሷ ግራ እጅ ባይኖራትም ብረት የመሰለ ልብና የማይበገር ወኔ ያላት ጀግና ናት። በዚህ ቀን ጆ ፋሪዮስን ነዳጅ እንድታመጣ ወደ ጋስታውን ይልካታል። ነገር ግን ፋሪዮስ ግዙፉን የነዳጅ መኪናውን ይዛ ጉዞ ስትጀምር በድንገት መንገዷን ወደ ተከለከለው አቅጣጫ አዞረች። የጆ ሰላዮችም ይህንን ክደት ወዲያውኑ አዩ። ጆ ወደ ሚስጥራዊ ክፍሉ ሲሮጥ ልጅ እንዲወልዱለት አፍኖ የያዛቸው 5 ሚስቶቹ መሰወራቸውን ተረዳ። ፋሪዮስም የጆን ውድ ንብረቶች ይዛ ነፃነትን ፍለጋ ኮብልላለች። ጆ በንዴት ተነዳ። መላው ሰራዊትን ክተት ብሎ አዘዘ። ሞተሮቹ ጮሁ። አሸዋው ተነሳ። ታላቁ አደን ተጀመረ። ከአዳኞቹ መካከል ኑክስ የተባለ በጠና የታመመ የጦር ልጅ አለ። ኑክስ በጀግንነት ሞቼ ገነት እገባለሁ ብሎ የሚያምን የዋህ ሰው ነው። ኑክስም ደም እንዲሰጠው ማክስን በመኪናው ፊት ለፊት በሰንሰለት አስሮ ወደ ውጊያው ገባ። ጆም ሴቶችን እንዳትነኩ የሚል ጥብቅ ትዕዛዝ ሰጠ። ኑክስም በጆ እይታ ተኩራርቶ ፍጥነቱን ጨመረ። ፋሪዮስ 5ቱን ሴቶች ይዛ ወደ ምስራቅ ወደ ልጅነት ትዝታዋ አረንጓዴው ሸለቆ ለመድረስ በከፍተኛ ፍጥነት ትጓዛለች። አብረዋት ያሉት የጦር ልጆችም ክህደቷን ገና አላወቁም። ነገር ግን የጆ ምልክቶች ከሩቅ ሲታዩ ጥርጣሬያቸው ይበልጥ ጨመረ። በዚህ መሃል የባዛርድ ወሮ በላ ቡድን ግዛት ውስጥ ገቡ። የባዛርድ ወሮ በላ ቡድን ፋሪዮስን እንዳዩ ወዲያውኑ በታላቅ ኃይል ጥቃት ሰነዘሩ። የፋሪዮስ ረዳቶችም በወኔ እየተከተሉ በርካታ የጠላት መኪናዎችን በእሳት አጋዩ። ነገር ግን ባዛርዶች በከባድ ብረት የታጠቀ ግዙፍ የጭነት መኪና ይዘው በፊታቸው ተደቀኑ። በዚህ መሃልም ኑክስ ወደ ፋሪዮስ የነዳጅ መኪና በአደገኛ ሁኔታ ተጠግቷል። ኑክስ አጋሩን ሲልትን እንዲህ አለው፣ መጀመሪያ እነዚህን ወሮ በላዎች እናጥፋ፣ ከዚያም ፋሪዮስን ማርከን ለኢሞርታን ጆ እናስረክባለን፣ የምንፈልገውን ሽልማትም እንጠይቃለን አለው። ሁለቱም በአንድነት በመሆን የባዛርዶችን መኪናዎች እስከ መጨረሻው አደባዩ። መንገዱ ሲቀናላቸው ኑክስ ፋሪዮስን ለማስቆም ተንቀሳቀሰ። ሆኖም በዚያው ቅጽበት አስፈሪና ግዙፍ የአሸዋ አውሎ ነፋስ ከፊታቸው ተነሳ። ፋሪዮስ ግን ፍጥነቷን አልቀነሰችም። በቀጥታ ወደ አውሎ ነፋሱ ማዕበል ገባች። ኑክስም ሳይፈራ ተከተላት።
አውሎ ነፋሱ በውስጡ መብረቅና የሚበሩ ፍርስራሾችና ግዙፍ አውሎ ነፋሶችን የያዘ ሲኦል ይመስል ነበር። ኖክስም በጭንቁ መሃል እየገፋ ሄዶ ከፋሪዮስ መኪና ቀደመ። ነገር ግን በድንገት መኪናው ከግዙፉ የነዳጅ ጫኝ ጋር ተጋጭቶ ሁሉም ነገር በጨለማ ተዋጠ። በማግስቱ ጠዋት ማክስ ከግጭቱ ተርፎ ነቃ። ማክስ አሁንም ከኖክስ ጋር በሰንሰለት እንደታሰረ ነው። ማክስ ራሱን ስቶ የነበረውን ኖክስን እየጎተተ ከመኪናው ፍርስራሽ ውስጥ አወጣው። ሰንሰለቱን በጥይት ለመበጠስ ቢሞክርም ጠመንጃው ተበላሽቶ ነበር። ማክስ በተስፋ መቁረጥ ውስጥ ሆኖ በአቅራቢያው ፋሪዮስ መኪናዋን ስታስተካክል ተመለከተ። ፋሪዮስ ጠላት እንደሆነች በማሰብ ኖክስን እየጎተተ ወደ መኪናው አመራ። ማክስም ከአምስቱ ሴቶች በአንዷ ላይ ጠመንጃ ደቅኖ ሰንሰለቱን እንድትፈተው አዘዛት። እሷ ልትፈተው ስትቃረብ ፋሪዮስ በድንገት ማክስን አጠቃችው። ጠመንጃውንም ቀምታ ተኮሰችው። ጠመንጃው እንደማይሰራ ያላወቀው ማክስ በፋሪዮስ ላይ ተወረወረ። በመካከላቸው እጅግ አስፈሪና አሰቃቂ ፍልሚያ ተካሄደ። በመጨረሻም ማክስ ፋሪዮስን በኃይል በለጠችው። በዚያው ቅጽበት ኖክስ ነቃ። ኖክስ ፋሪዮስን በሕይወት ከያዙ ኢሞርታንጆ ከፍተኛ ሽልማት እንደሚሰጣቸው ለማክስ ነገረው። ማክስ ግን ኖክስን ሰንሰለቱን እንዲቆርጠው አዘዘው። ሰንሰለቱን እንደቆረጠውም ማክስ ኖክስን በቡጢ መጥቶ ዘረረው። ከዚያም ማክስ የነዳጅ መኪናውን ይዞ ብቻውን መንዳት ጀመረ። ይህ በእንዲህ እንዳለ የኢሞርታንጆ ሰራዊት ከኋላ ከበው እየመጡ ነው። ፋሪዮስ መኪናው ብዙም እንደማይሄድ ታውቃለች። መኪናውም ሚስጥራዊ የመዝጊያ ዘዴ አለው። እንደገመታቸውም መኪናው ከጥቂት ርቀት በኋላ ቆመ። ማክስ እንደገና ለማስነሳት ቢሞክር ሳይሳካለት ይቀራል። ፋሪዮስ ወደ እሱ ተጠግታም በረጋ መንፈስ ያለኔ ይህ መኪና አይንቀሳቀስም አለችው። ማክስ ወደ ውስጥ እንድትገባ ቢነግራትም አምስቱን ሴቶች ሳትይዝ እንደማትሄድ ገለጸችለት። ማክስ በሁኔታው ባይደሰትም ሴቶች እንዲገቡ ፈቀደ። ይሁን እንጂ አሁንም ቢሆን ማንንም አያምንም። መሳሪያውን ወደ እነሱ እንደደቀነ በመኪናው ውስጥ ያሉትን መሳሪያዎች በሙሉ በቁጥጥሩ ስር አደረገ። ኖክስ ራሱን ሲያውቅ መኪናው መንቀሳቀሱን ተረዳ። ሳይወላውል እየሮጠ ሄዶ መኪናው ጀርባ ላይ ተንጠለጠለ። በመኪናው ውስጥ ያሉ አምስቱ ሴቶች በቢኖኩላር ሲመለከቱ የሚያስደነግጥ ነገር አዩ። የጋስታውንና የቡሌት ፋርም ሰራዊትም አደኑን ተቀላቅለዋል። ኢሞርታንጆ በአካባቢው ያሉትን ኃይሎች በሙሉ በእነሱ ላይ ያዝምቷል። ፋሪዮስ ፍጥነቷን ለመጨመር ብትሞክርም ከመኪናው ጀርባ አንድ ነገር ተቀረቀረ። ፋሪዮስ ራሱ ወርዳ ለማስተካከል ብትፈልግም ማክስ ግን ከለከላት። ይልቁንም ማክስ ራሱ ወደ ኋላ ተንጠልጥሎ በመሄድ የተላቀቀውን የነዳጅ ኬብል አስተካከለው። በድንገት መኪናው በከፍተኛ ኃይል ተወረወረ። ማክስም በሰውነቱ ላይ የነበረውን የመጨረሻው ገደብ ቆርጦ ጣለ። በዚህ መሃል በመኪናው ውስጥ ተደብቆ የነበረው ኖክስ ፋሪዮስን ለማጥቃት ሞከረ። ነገር ግን ጉዳት ሳያደርስ ሴቶቹ ተረባርበው በመያዝ ከመኪናው ላይ ወረወሩት። ማክስም ተመልሶ በመምጣት ተጨማሪ ጠላቶች እየቀረቡ መሆናቸውን ለፋሪዮስ አስጠነቀቃት። ፋሪዮስም እቅዷን እንዲህ ስትል አስረዳቸው። የሚቀጥለው ግዛት ቀደም ብዬ ስምምነት ካደረኩባቸው ሰዎች ጋር የተገናኘ ነው። ለእነሱ ነዳጅ ሰጣለሁ። እነሱ ደግሞ በምላሹ መንገዱን አልፌ ሲሄድ ገደሉን በማፍረስ የኢሞርታንጆ ሰራዊት ይገቱልኛል በማለት ነገረችው። ነገር ግን አንድ ችግር አለ። ፋሪዮስ ለገደሉ ሰዎች ብቻዬን ነው የምመጣው ብላ ነግራቸው ነበር። በዚህም ሴቶቹ በመኪናው ውስጥ እንዲደበቁ አዘዘች። ማክስም መኪናውን ለመንዳት ሊያስፈልግ ስለሚችል ከእሷ ጋር እንዲሆን ነገረችው። ማክስ አሁንም ቢሆን አልተማመነም። ጠመንጃውን በአንዷ ሴት ላይ እንደደቀነ ነው። ወደ ገደሉ ሲቃረቡ ፋሪዮስ አስፈላጊ ሆኖ ከተገኘ እርሱ እንዲቆጣጠረው የመኪናውን የአነዳድ ቅደም ተከተል አስረዳቸው። ፋሪዮስም ከመኪናዋ ወርዳ የገደሉን ሰዎች ተገናኘቻቸው። ቃል በገባችበት መሰረትም 5000 ጋሎን ነዳጅ ይዛ እንደመጣች ነገረቻቸው። እነርሱም ቃላቸውን ጠብቀው ፈንጂዎችን አፈነዱ። ከጀርባዋ ያለው መንገድም በናዳ ተዘጋ። ነገር ግን ፋሪዮስ የነዳጁን ታንከር ለመተው ፈቃደኛ አልሆነችም። ማክስን
ጉዞውን እንዲቀጥል አዘዘችው። በዚህ የተቆጡት የገደሉ ወሮበላዎች ጥይት ያዘንቡባቸው ጀመር። ፋሪዮስ ለጥቂት አምልጣ ወደ መኪናው ተመለሰች። ነዳጁን የፈለጉት የገደሉ ዘራፊዎችም አደኑን ቀጠሉ። ከጀርባ በኩልም የኢሞርታንጆ ሰራዊት በመንገዱ መዘጋት ቢገታም ጆ ግን በማንኛውም መሰናክል የማይቆም ግዙፍ መኪና ስላለው መንገዱን ሰብሮ አለፈ። በዚያው ቅጽበት ኑክስ ተመልሶ በመምጣት በፋሪዮስ መኪና ላይ እንደነበር ለኢሞርታንጆ ነገረው። ለማረጋገጫም ካሴቶቹ የወሰደውን የጨርቅ ቁራጭ አሳየው። ጆም በዚህ ተደንቆ ኑክስን ከመኪናው ውስጥ አሳፈረው። ሌሎችም መንገዱን ጠርገው እንዲከተሉ አዘዘ። በዚህ መሃል በሞተር የሚጓዙ ታጣቂዎች በፋሪዮስ መኪና ላይ ቦምብ በመጣል ጥቃት ሰነዘሩ። በድንገት ከኋላ የታሰረው የነዳጅ ታንከር ተላቆ ፈነዳ። ፍንዳታው አጥቂዎቹን በሙሉ አመድ አደረጋቸው። ኢሞርታንጆም ለጥቂት ተርፎ አደኑን ቀጠለ። ኢሞርታንጆም ፋሪዮስ ላይ ለመተኮስ ሲዘጋጅ አንዷ ሴት በድንገት ከፊቱ ጋረጠች። ይህች ሴትም የኢሞርታንጆ ልጅ አርግዛ ነበር። ጆ በሁኔታው ደነገጠ። ልጁን የያዘችው ሴት ላይም ለመተኮስ ልቡ አልፈቀደም። በዚያው ቅጽበት ፋሪዮስም ወደ ጆ ተኮሰች። ነገር ግን ከጆ አጋሮች አንዱ ራሱን መከታ አድርጎ የጆን ሕይወት አተረፈ። ፋሪዮስም በድጋሚ በፍጥነት አመለጠች። አሁንም ኑክስ ወደፊት መጣ። ወደ መኪናው ውስጥ እንዴት መግባት እንደሚቻል እንደሚያውቅም ለጆ ነገረው። ጆ ሰዎቹ ኑክስን ወደ ፋሪዮስ መኪና እንዲወረውሩ ታዘዘ። ኑክስ ወደፊት ሲሳብ ግን በእጁ ላይ ያለው ሰንሰለት ተጠልፎ መኪናው ላይ ተንጠልጥሎ ቀረ። ጆ ይህንን ሳይ ኑክስን የማይረባ በማለት ትቶት ራሱ ወደፊት ተወረወረ። ከጆ ሰራተኞች አንዱ መንጠቆ በመወርወር የፋሪዮስን መሪ ነቅሎ ወሰደው። ይህንን ያየችው እርጉዝ ሴት በድጋሚ ወጣ ሰንሰለቱን በመቁረጫ ለመበጠስ ሞከረች። ነገር ግን ከፊታቸው ግዙፍ ድንጋይ ተደቀነ። ጆ እንዳትጎዳበት በመስጋት በኃይል ጮኸ። እሷም ለጥቂት ብታመልጥም ወደ መኪናው ለመመለስ ስትሞክር ግን በሩ ተነቅሎ ወደቀች። በቀጥታም በኢሞርታንጆ መኪና ስር ገባች። ጆም እሷን ለማዳን በከፍተኛ ፍጥነት ቢታገልም መኪናው ተገልብጦ ከባድ አደጋ ደረሰ። ይህ የአደኑ እጅግ አሳዛኝ ምዕራፍ ነበር። ጆም ሴቲቱን ቢያነሳትም ሕይወቷ አልፎ ነበር። ገና ያልተወለደው ልጅም አብሮ ሞተ። ጆም በታላቅ ንዴት ተዋጠ። በመኪናው ውስጥ የቀሩት ሴቶች ማክስን መኪናውን እንዲያቆም ቢለምኑትም ማክስ ግን እሷ በመኪናው ጎማ ስር ተጨፍልቃለች። አሁን ወደ ኋላ መመለስ አይቻልም፣ መጓዝ አለብን በማለት እውነቱን ነገራቸው። ብዙም ሳይቆይ የመኪናው ሞተር ከመጠን በላይ በመሞቁ ለመቆም ተገደደ። ማክስም ሞተሩን ለማቀዝቀዝ ውሃ አፈሰሰበት። በድንገት አንዷ ሴት ልታመልጥ ስትሞክር ፋሪዮስ አጥቂዎቹን በጥይት ዘረረቻቸው። ሴቲቱም መሞት አልፈልግም፣ ወደ ኢሞርታንጆ መመለስ እፈልጋለሁ እያለች ብታለቅስም ሌሎች ግን ጆ ፈጽሞ እንደማይወዳቸውና ለፍላጎቱ ብቻ እንደሚጠቀምባቸው አስረዷት። እውነቱ ስትረዳም ወደ መኪናው ተመለሰች። ማክስ ስለ አረንጓዴ ቦታው ፋሪዮስን ጠየቃት። እሷም ወደ ምስራቁ መሆኑንና በአንድ ቀን ውስጥ እንደሚደርሱ ነገረችው። ፋሪዮስ መኪናውን ስታስተካክል ማክስ ደግሞ አንድ ሰው ከኋላ ሆኖ መጠበቅ እንዳለበት ተናገረ። አንዷ ሴት ፈቃደኛ ሆና ስትሄድ የተሰበረውንና ተስፋ የቆረጠውን ኑክስን አገኘችው። ጆ የማይረባ ስላለው ሕይወቱ ትርጉም እንደሌለው ተሰምቶት ነበር። ሴቲቱም አጽናናቸው። ሌሊቱ ሲተካም ጉዟቸው ቀጠለ። ወደ ጭቃማና ረግረጋማ ቦታ ውስጥም ገቡ። ከባዱ መኪናቸውም ቀስ እያለ መስመጥ ጀመረ። ማክስም በፍጥነት ዘዴ ዘየደ። የኢሞርታንጆ ሰራዊትን ለማስቆም ከኋላቸው ፈንጂዎችን ቀበረ። የጆ መኪናዎችም በዚያ ቦታ ሲያልፉ ፈንጂው ተመቶ ምድሪቱ ተናወጠች። አብዛኞቹ መኪናዎች በጭቃ ውስጥ ሰምጠው ለመቆም ተገደዱ። ከኢሞርታንጆ ሰራዊት መካከልም አንዲት መኪና ብቻ አምልጣ መጣች። በዚሁ ቅጽበትም የፋሪዮስ መኪና ጭቃ ውስጥ ተቀረቀረች። ሁሉም ተረባርበው ሊያወጡት ቢሞክርም አልተሳካም። በዚህ መሃል ኑክስ ብቅ አለ። መጀመሪያ ላይ ጠላት መስሏቸው የነበረ ቢሆንም አንዷ ሴት ግን
ይረዳቸው መሆኑን መሰከረች። በድንገትም አንዲት የጠላት መኪና ወደ እነሱ ስትቀንፍ ታየች። ማክስም ወደ መኪናው ቢተኩስም ሊመታው አልቻለም። አሁን የቀራቸው አንዲት ጥይት ብቻ ናት። ፋሪዮስም ጠመንጃውን ተቀብላ በከፍተኛ ትኩረት ተኮሰች። የጠላትንም መኪና ወዲያውኑ ከጥቅም ውጭ አደረገችው። ኑክስም አንድ ዘዴ አቀረበ። መኪናውን ከዛፍ ጋር በገመድ አስረው በሞተር ኃይል እንዲጎትቱት ነገራቸው። ማክስም በሐሳቡ ተስማማ። ኑክስ መኪናውን ሲያሽከረክር ማክስ ገመዱን ከዛፍ ጋር አሰረው። ጠላቶቹ ቢተኩሱባቸውም ኑክስ ሞተሩን አብርቶ በመንዳት መኪናውን ከጭቃው አወጣው። ነገር ግን ሞተሩ በድጋሚ ጋለ። ማክስ ጠላቶቹን ለብቻው ለመጋፈጥ ወደ ኋላ ተመለሰ። ፋሪዮስም ሞተሩ ሳይቀዘቅዝ ባትመለስስ ስትል ጠየቀችው። ማክስም ያለኔ ጉዟችን ቀጥሉ ብሎ ወደ ጦርነቱ አመራ። ከጥቂት ቆይታ በኋላም ከሩቅ ታላቅ ፍንዳታ ተሰማ። ፋሪዮስም ማክስ የሞተ መስሏት ሰግታ ሳለ አንድ ሰው ሲመጣ በሩቅ ተመለከተች። ማክስም በሕይወት ተርፎ የጠላቶቹን መሳሪያ በሙሉ ተሸክሞ ተመለሰ። ጉዟቸውን ወደፊት ቀጠሉ። ማክስ ግን አሁንም በራዮቹ ታውክ ነበር። በማግስቱ ጠዋት ፋሪዮስ የልጅነት ትዝታዋ የሆነውና የጥበቃ ማማ ተመለከተች። መኪናውን አቆሙ። እኔ የቦቫሊኒ ልጅ ነኝ እያለች ጮኸች። ወዲያውኑ በሞተር የሚጓዙ ሴት ተዋጊዎች ከበቧቸው። ፋሪዮስንም ሲያውቋት በደስታ አቀፏት። ሆኖም ፋሪዮስ የፈለገችው አረንጓዴ ቦታ ቀደም ብለው ያለፉበት ያ ረግረጋማና የተመረዘ ስፍራ መሆኑን ሲነግሯት ዓለሟ በላይዋ ላይ ተደፋ። ፋሪዮስም ተስፋ በመቁረጥ በበረሃው ላይ ተንበርክካ ጮኸች። ሴቶቹ ወደማይታወቀው በረሃ ለ160 ቀናት ለመጓዝ ሲነሱ ማክስም በመጀመሪያ አብሯቸው ለመሄድ ባይፈልግም በራይ የመጣቸው ሕፃን ልጅ ለምን ጥለኸኝ ትሄዳለህ የሚል ወቀሳ አቀረበችበት። ማክስም ልቡ ተነካ። ተከትሏቸው በመሄድ አዲስ እቅድ አቀረበ። ወደ ኋላ ተመልሰን የኢሞርታንጆ ምሽግ እንያዝ፣ እዚያም ውሃና ለምለም መሬት አለ አላቸው። ሁሉም በሐሳቡ ተስማሙ። ኢሞርታንጆም ነገሩ ሲገባው ምሽጉ ጥበቃ እንደሌለው አውቆ በከፍተኛ ንዴት ሰራዊቱን ይዞ አሳደዳቸው። በመጨረሻው ፍልሚያ ላይም የመኪናው ሞተር ተበላሸ። ሊያስተካክለው የሚችለው ደግሞ ኑክስ ብቻ ነው። የጆ ሰራተኞችም በመንጠቆ መኪናውን ለማስቆም ሲሞክሩ ማክስ በጀግንነት ተከላከለ። በጦርነቱ መሃል ፋሪዮስም በጥይት ቆሰለች። ነገር ግን ማክስ እንዳይወድቅ አጥብቃ ያዘችው። ኑክስም ማክስን ከሞት አተረፈው። ፋሪዮስም የመጨረሻውን እርምጃ ለመውሰድ ወሰነች። ወደ ኢሞርታንጆ መኪናም ተወረወረች። ማክስም ተከተላት። ፋሪዮስ የጆን የመተንፈሻ ጭንብል በመንጠቆ አሰረችው። ጭንብሉ ተነቅሎም ጆ መተንፈስ አቅቶት ወዲያው ሕይወቱ አለፈ። ጦርነቱ እንዲያበቃ ግን መንገዱ መዘጋት ነበረበት። ኑክስ ይህ የኔ ጊዜ ነው በሚል ስሜት ጓደኞቹን ተሰናብቶ መኪናውን ከገደሉ ላይ አጋጨው። ናዳውም መንገዱን ዘጋው። የጆ ሰራዊትም እዚሁ ተገታ። ወደ ምሽጉ ሲመለሱም ፋሪዮስ በደም እጦት ልትሞት ስትል ማክስም የራሱን ደም ሰጣት። ለመጀመሪያ ጊዜም ስሙን ማክስ እባላለሁ ብሎ ነገራት። ምሽጉ ላይ ሲደርሱም ማክስ የኢሞርታንጆን አስክሬን ለህዝቡ አሳየ። ህዝቡም በታላቅ ደስታ ይውጡ ይውጡ እያለ በሩም ተከፈተላቸው። ውሃው ለሁሉም በነፃ ፈሰሰ። ተስፋውም ተመለሰ። ፋሪዮስ ወደ ላይ ስትወጣ ማክስ ግን በዝምታ ወደ መካከለኛው ህዝብ ሰርጎ በመግባት ተሰናበታት። በዚህ በፈረሰ ዓለም ውስጥ አዲስ የተስፋ ብርሃን ተፈነጠቀ። በመጨረሻም ማክስ ወደ ብቸኝነት መንገድ ተመለሰ። ፋሪዮስ ግን ለህዝቧ አዲስ ተስፋን አበሰረች። ይህ ታሪክ የሚያሳየን ዓለም ብትፈርስም ተስፋና ሰብአዊነት ግን መቼም እንደማይሞቱ ነው። ይህ የዛሬው የፊልም ቅኝታችን ነበር። ታሪኩ እንደተመቻችሁን ተስፋ አደርጋለሁ። እናንተስ በማክስ ቦታ ብትሆኑ ምን ታደርጉ ነበር? ሐሳብ አስተያየታችሁን በኮሜንት ሴክሽን ስፍራ ላይ አስቀምጡልኝ። ለዛሬ እዚህ ላይ ያበቃን። በቀጣይ በሌላ አስደናቂ ታሪክ እስክንገናኝ ቸር ሰንብቱ።